አቶ ኖላዊና የእርግብ ጓደኛ ወደ እስር ቤት ሲሄዱ አቶ ኖላዊ ወይዘሮ ሜላትን ለመጠየቅ የእርግብ ጓደኛ ፋኖስ ደግሞ እርግብን ለመጠየቅ ነበር የሄዱት። አቶ ኖላዊ የእርግብ ጓደኛ ፋኖስ እርግብን ልጠይቅ እንደምትሄድ አያቅም። የመሰለው ሌላ ልጅ ወይም ሌላ ሴት ነው። ነገር ግን እዛ ሲሄድ እርግብ ሆና ሲያያት በጣም ነበር የደነገጠው። ምክንያቱም ጓደኛዋ ወይም ፋኖስ ተብዬዋ ስለ እርግብ የምታውቀው ነገር የለም። እንደምታስታውሱት ከዚህ በፊት እርግብ ለጓደኛዋ ምንም ነገር አልነገረቻትም። ምንም ነገር አልነግርሽም፣ ጊዜውን ጠብቆ በጊዜው ነግርሻለሁ፣ ነገር ግን ከአንቺ ጋር መቀመጤ ለአንቺ ጥሩ አይሆንም፣ ለአንቺ ደስተኛ አያደርግሽም፣ ችግር ያመጣብሻል ስላለቻት ምንም ነገር አልነገረቻትም። የምታውቀው ነገር የለም። እናም በዛ የተነሳ አቶ ኖላዊ ነይ አብረን እንሂድ፣ እኔም የምጠይቀው ሰው አለኝ ስላላት አብረው ይሄዳሉ። ነገር ግን አቶ ኖላዊ እዛ ሲደርስ የተፈጠረው ነገርና ያየውን ነገር ማመን አቅቶታል። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ቤተሰቦቼ፣ በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ወደ ቻናሌ ስለመጣችሁ ከልብ አመሰግናለሁ። ለቻናሌ አዲስ ከሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ውድ ቤተሰቦቼ እባካችሁን ቪዲዮ የሚደርሳችሁ ፕሊስ ላይክ በማድረግ ተባበሩኝ። ወይዘሮ ሜላትን ለመጠየቅ አቶ ኖላዊ ወደ ሕክምና ወደ እስር ቤት ሂዶ ነበር። እንግዲህ እዛ ሲደርስ እያየው ነገር በጣም የሚያስደነግጥና የሚያስፈረግግ ነበር። እርግብን በዚህ ሁኔታ ወይም እስር ቤት ገብታ ማየት ለአቶ ኖላዊ ሌላ ነገር ነው። በዛ ላይ አብሯት ማለት ከሱ ጋር ያለችው ፋኖስ የእርግብ ጓደኛ የእርግብን ወንጀል ወይም እርግብ ምን አድርጋ ወይም ምን ሰርታ የወይዘሮ ሜላትን ቤተሰብ በምን ያክል ምስቅልቅሉን አውጥታ ወደዛ እንደገባች አያቅም። በዛ ላይ እርግብ እየተፈለገችና እንደምትፈለግ እንጂ የሚያውቀው እስር ቤት እንደገባች በጭራሽ አያቅም። እዛ ቤት የሚያውቀው እርግብ እስር ቤት እንደገባች ምናሴና ምናሴ ብቻ ነው። ወይዘሮ ሜላት ለማንም እንዳትናገር፣ ለአባትህም ሆነ ለሰላም እንዳትናገር ብላ አስጠንቅቃ ለምናሴ ነግረዋለች። ምናሴም እና እርግብ አሁን አንቺ ጋር ነው ያለችው ሲላት፣ አዎ እኔ ጋር ነው ያለችው፣ ነገር ግን ማንም እንዳይሰማ፣ አባትህም ሆነ ሰላም ከሰሙ ችግር ይፈጠራል። አባትህንም ታውቀዋለህ፣ ትዕግስት የሚባል ነገር የለውም። ስለዚህ የሆነ ነገር ሊያደርግ ይችላል፣ ለማንም እንዳትናገር ብላ ለምናሴ ግን ነግረዋለች። እናም ከቤተሰቡ ማንም አያውቅም ከምናሴ ውጭ። እና አቶ ኖላዊ እሷን ሲያይ በጣም ነበር የገረመው፣ በጣምም ነበር የደነቀው። ሌላው ውድ ቤተሰቦቼ ተምቹና አሴር አሁንም ቢሆን ሀኒቹን ሲያዩ እየሮጡ ወይም ሀናን ላለማግኘት እየተደበቁ ነው ያሉት ውድ ቤተሰቦች ማለት ነው። በጣም የሚገርምና በጣም የሚደንቅ ነው አሁንም ድረስ ቢሆን። እናም እናንተስ ምን ትላላችሁ? አቶ ኖላዊ ምን ሊሆን? እውነትም አቶ ኖላዊ ለእርግብ ጓደኛ ወይም ለፋኖስ እውነታውን ይነግራት ይሆን? ለምን እንደታሰረች፣ በምን እንደታሰረች፣ ወንጀሏ ምን እንደሆነ ለእያንዳንዷ ጠንቅቆ ያውቃል። እና ለፋኖስ ይነግራት ይሆን ወይስ አይነግራትም? በነገራችን ላይ እርግብም አቶ ኖላዊን ስታይ በጣም ነበር የደነገጠችው። አብረው ይመጣሉ ብላ አንድም ቀን አስበው አታውቅም ነበር፣ ወይም ይገናኛሉ ብላ። ስለዚህ ከባድ ነበራ ቤተሰብ። ለማንኛውም እኔ ራሴ በጣም ደንቆኛል ማለት ነው። እንግዲህ ምናልባትም ደግሞ አቶ ኖላዊና ፋኖስ ግንኙነታቸው ቀጥሎ አብሮ የመኖሩ ቻንስም ሊኖራቸው ይችላል፣ አይታወቅም። እሷም የተጎዳች ናት፣ ካጠገቧ ሰው የላትም፣ አይዞሽ አለሁሽ የሚላት የላትም። አቶ ኖላዊም ቢሆን እንደምታዩት ብቸኛ ነው፣ ማንም የለውም። ሀና ለሱ ስትል እንጂ ከቤተሰቦቿ ጋር መኖር ትችል ነበር። እሱ ብቻ አይደለም፣ ሀና አሁን ወደ ራሷ ህይወት ወይም የራሷን ህይወት ለመምራት ቀና ደፋ እያለች ነው ያለችው። ስለዚህ ሀና ብታገባና ሀና አገብታ ብትወጣ አቶ ኖላዊ ብቻውን ነው የሚቀረው። ስለዚህ ምናልባትም ከፋኖስ ጋር ያለውን ግንኙነት ጠበቅ አድርጎ ሊቀጥልበት ይችላል። አብሮነታቸው ምናልባትም ወደፊት የሚገፋ ይሆናል ብዬ አስባለሁ። ይህን ሀሳብ ነው። እናንተስ ምን ትላላችሁ? አቶ ኖላዊና ፋኖስ አብረው ይቀጥላሉ ወይስ አይቀጥሉም? ሁለቱም የተጎዱ ናቸው። ሁለቱም ሰው ያስፈልጋቸዋል። ሁለቱም ብቸኛ ናቸው። ስለዚህ ህይወታቸውን አንድ ላይ ቢመሰሩትና አንድ ላይ ቢኖሩ ጥሩ ህይወት ይኖራቸዋል፣ ወይም ደግሞ ጥሩ የትዳር አጋር ይኖራቸዋል ብዬ አስባለሁ ማለት ነው። ጥሩ ህይወት ይመራሉ ብዬ አስባለሁ። ምክንያቱም ሁለቱም የተጎዱ ናቸው። በተለይ እንግዲህ እንዳያችሁት የእርግብ ጓደኛ ፋኖስ
ሁልጊዜ በህይወቴ ሰው አይወጣልኝም። ሁልጊዜ ብቸኛ ነኝ። ሁልጊዜ ፈጣሪ ለእኔ ጥሩ ነገር አድርጎልኝ አያውቅም። ሁልጊዜ አምላኬ ብቻ ነው የሚበድለኝ። ሰው በድሎኝ አያውቅም። ጠላቴ አምላኬ ነው። ለምን እንደዚህ እንደሚያደርገኝ አላውቅም። በዛ ላይ ደግሞ ችግርም እንኳን ቢደርስብኝ አይዞሽ እያለ የሚያጽናናኝ ጓደኛ ለምን እንደማይሰጠኝ አላቅም እያለችም እንግዲህ እያለቃቀሰች ነበር። ለማንኛውም ወደ ቤተሰቦች እኔ እርግጠኛ ሆኜ የምነግራችሁ ወደፊት አቶ ኖላዊና እስጢፋኖስ ተብዬዋ የሆነ ደስ የሚል ህይወት ይኖራሉ ብዬ አስባለሁ ማለት ነው። ሌላው የሜሮን ነገር ነው። ሜሮን እስካሁን ድረስ ተደብቃ ነው ያለችው። ባዩሽ ባለቤትም እስካሁን አልወጣም። አቶ ቃለ አብም ቢሆን እስካሁን ድረስ ድምጥ ማጡ ጠፍቷል። የት ተደብቆ ነው ወይስ የት ነው ያለው? ወይዘሮ ባዩሽንስ የገደላት የት ተደብቆ ነው ያለው? ብቻ ገና ብዙ የተደበቁ ሰዎች አሉ። ወንጀለኞቹ፣ ትክክለኛ ወንጀለኞቹ ተደብቀው ወይዘሮ ሜላት ያለ ኃጢአቷና ያለ ወንጀሏ ዋጋ እየከፈለች ነው ያለችው። በዛ ላይ ቤተሰቦቼ የፖሊሶቹ ነገር እኔ ምናቸውም አልጣመኝም፣ ምናቸውንም አልወደድኩላቸውም። እግዚአብሔርን ለምን ካላችሁኝ እንደዚህ የፖሊስ ስራ ወይዘሮ ሜላት ትክክለኛ መረጃ ከልጆቿ ተቀብላ የሰማቸውን እንኳን ስትነግራቸው እንደታወቀሽ ምን ያክል እርግጠኛ ነሽ? እንዴት ልታቂ ቻልሽ? ምናምን ነው የሚሉት። በዛ ላይ ደግሞ እርግብ እንኳን ስትመጣ እንዴት ልትመጭ ቻልሽ? ለምን መጣሽ ይባላል። እነሱ እየፈለጓት ቆይተው ያላገኟት እሷ በቃ የራሱ ጉዳይ ብላ እጇን ስትሰጥ ለምን መጣሽ? እንዴት መጣሽ? ምናምን ነገር ጥያቄዎች። እንደውም እርግብ እና ያለቻቸው በቃ በውጭ ሁኜ እየተሳቀቅኩ ከምኖር እዚህ ሁኜ ተገላግዬ ብቀመጥ ይሻለኛል። ስለዚህ ውጭ ሁኜም ሰላማዊ ህይወት እየመራሁ ስላልሆነ እዚሁ ገብቼ ቅጣቴን መቀጣት አለብኝ ብዬ ነው የገባሁት ብላችኋለች። እና የፖሊሶቹ ስራ እኔ ምንም መስሎ አልታየኝም ማለት ነው ቤተሰቦች። እንደዛ ነበር ውድና የተከበራችሁ ቤተሰቦች ማለት ነው። እናንተስ ምን ትላላችሁ? አቶ ኖላዊ እና ወይዘሮ ወይዘሪት ማነስማ ፋኖስ ይጋባሉ ወይስ አይጋቡም? ተጋብተው አንድ ላይ ይኖራሉ ወይስ አይኖርም? በዛ ላይ ደግሞ ሀኒቾ አሁንም ቢሆን በጣም ማለት እየተጸጸተች ነው። በእኔ ምክንያት ነው አሴርና ተምቹ እንደዚህ የሆኑት። ስለዚህ እኔ ደስተኛ ነኝ አይደለሁም፣ በህይወቴ የማውቀው ነገር የለም እያለች ነው እንግዲህ። ከሰላምዬ ጋርም ሆና እየፈለገቻቸው ነበር፣ ነገር ግን ሊገኙ አልቻሉም። መፈለጌን እቀጥላለሁ እስከማገኛቸው ድረስ እያለች እንግዲህ ሀኒቾም እየፈለገቻቸው ነበር፣ ነገር ግን ፈልጋ ልታገኛቸው አልቻለችም ማለት ነው እስከ ዛሬ ድረስ። ስለዚህ ውድና የተከበራችሁ ቤተሰቦቼ በጣም አደጋ አለው የለውም? ኧረ ወይኔ ያስቃሉ። ግን በተለይ ተምቹና አሴር መጥፋታቸው እኔ በበኩሌ በነገራችን ላይ በጣም አሳዝነውኛል። ሀናም ህይወቷን በትክክለኛው ህይወቷ እንዳትመራ ነው የሆነችው። እውነን ለመናገር ማለቴ በቃ የሆነ ሁልጊዜ ህሊናዋን እየጸጸታት ነው ያለችው። ከእዝራ ጋር በመሆኗ ደስተኛ ናት፣ ነገር ግን ደስተኛም አይደለችም። ደስተኛ መሆኗ ያው ስለምትወደው እና እሱም ስለሚወዳ ደስተኛ ናት። ነገር ግን ደግሞ በእሷ ምክንያት አሴርና ተምቹ መጥፋታቸው እሱ ደስተኛ አላደረጋትም። ደስተኛ ነኝ አይደለሁም የሚለው ራሱ ግራ ተጋብታለች። እንደውም ምናሴ አንቺ ምን እየሆንሽ ነው ያለሽው? ቆይ ጊዜሽን እንደዚሁ ዝም ብለሽ ማባከን አለብሽ ወይ? በጭራሽ ጊዜሽን ማባከን የለብሽም። ያለሽን የተሰጠሽን ጊዜ በአግባቡና በትክክለኛው መንገድ መጠቀም አለብሽ። ያለፈውን አለፈ። ደግሞም አንቺ ለሰው ብለሽ መኖር የለብሽም። የራስሽን ህይወት ሰው እስከሆንሽ ድረስ የራስሽን ህይወት ማስቀደም አለብሽ። የራስሽን ካስቀደምሽ በኋላ ነው የሌላውን ህይወት ማስቀጠል የምችይው። ስለዚህ እንደዛ ባትሆኝ መልካም ነው እያላት ነበር ማለት ነው። እናም እላችኋለሁ ውድ ቤተሰቦቼ ዛሬ 10 ሰዓት ላይ ይለቀቃል። እስኪ ምን እንደሚፈጠር እናየዋለን። እርግብና አቶ ኖላዊ ሲፋጠጡስ ምን ይጠይቃት ይሆን? ምን ይላት ይሆን? ምንስ ይናገራት ይሆን? ከዛስ ተመልሶ ሁለታቸው አብረው ሲመለሱ ማለቴ ፋኖስና አቶ ኖላዊ እውነት
የእርግብን ትክክለኛ ማንነት ይነግራት ይሆን? ምክንያቱም ጠይቀዋለች። እርግብን ታውቃታለህ ወይ? የት ነው የምታውቃት? ምናምን የሚለውን ስለምጠይቀው እውነት ስለ እርግብ ማንነት እውነታውን ይነግራት ይሆን አቶ ኖላዊ ወይስ አይነግራትም? ውድ ቤተሰቦቼ እናንተስ ምን ትላላችሁ? እስኪ ሀሳብ አስተያየታችሁን አካፍሉኝ። የኔ ምርጣ ምርጦች እስካሁን ድረስ አብራችሁን ስለቆያችሁ ከልብ አመሰግናለሁ። ላይክ ማድረጋችሁን እንዳትረሱ። ስወዳችሁ በያላችሁበት ሰላማችሁ ይብዛ።